የግዳጅ ውትድርናን በመሸሽ ክልሉን እየለቀቁ ያሉት የትግራይ ወጣቶች። በትግራይ ክልል በሚገኙ እንደ ራያ አላማጣ፣ ኮረምና ኦፍላ ባሉ አካባቢዎች የተጀመረውን የግዳጅ ወታደራዊ አገልግሎት አፈሳ በመሸሽ በርካታ ወጣቶች በእግራቸውና በተለያዩ አደገኛ መንገዶች ወደ አማራ ክልል ቆቦ ከተማ እየገቡ መሆኑን ገለጹ ሲል ዶቼ ቬለ ዘገበ። ወጣቶቹ ወታደራዊ አፈሳውን በመሸሽ እስከ 80 ኪሎ ሜትር በእግር ተጉዘው ወደ ቆቦ ከተማ እየገቡ ነው። አንዳንዶቹም አቅራቢያቸው ባሉ ትምህርት ቤቶችና ማጎሪያዎች መታሰራቸውን ይናገራሉ። በትግራይ ክልል ወጣቶች ለግዳጅ ወታደራዊ አገልግሎት እንዳይታፈሱ በመስጋት ከራያ አላማጣ፣ ኦፍላ፣ ኮረም፣ ዛታና ሌሎች አካባቢዎች ወደ ቆቦ ከተማ እየገቡ መሆኑን ወጣቶቹ ይገልጻሉ። የአላማጣ ከተማ ነዋሪ ወጣት ተስፋሁን አበራም ይህንኑ የግዳጅ ወታደራዊ አገልግሎት አፈሳ ሸሽቶ ከጓደኞቹ ጋር ቆቦ ከተማ መግባቱን ይናገራል። ወላጆች ልጆቻቸውን እንዲያመጡ ይደረጋል። የኔ እናት አሁን አማራጭ አልነበራትም። በቃ እሺ እሱ ፍቃደኛ ከሆነ ጠይቁት እንጂ እኔ በሱ መወሰን አልችልም። 18 ዓመት በላይ ነው አለቻቸው። ሊይዙ ስለሚችሉ ማድረግ ያለብህን ወስን፣ መሆን ያለበትን ነገር ምረጥ ስትል ማምሻውን ነገረችኝ። 5-6 ሆነን እርሻውን በእግር አቋርጠን የመጣ ነው። ማህበረሰቡ ራሱ አቅጣጫ ይመራሃል፣ በዚህ አቅጣጫ ትሄዳለህ። ከትናንት ወዲያ 10 ሰዓት ተኩል ተነስተን ትናንት ነው ቆቦ የገባ ነው። ከትግራይ የመጡ ያሉ ሌሎችም አሉ። ከመሃል ትግራይም የሚመጡ አሉ አይደለ? አዎ እነሱ በቃ የአማራ ክልል መታወቂያ ያለው ያልፋል፣ የሌላቸውን ደግሞ አታዳጊ የሚባል ትምህርት ቤት አለ፣ ወደዚያ እየወሰዷቸው ነው ብሏል። ሌላው 80 ኪሎ ሜትሮችን በእግሩ አቋርጦ በአፋር ክልል በኩል ወደ ቆቦ ከተማ እንደገባ ለዶቼ ቬለ የገለጸው ስሙን ለቤተሰቦቹ ደህንነት ሲል ያልገለጸው ወጣትም ምንም አይነት ተሽከርካሪ በትግራይ ክልል ከአላማጣ ከተማ በኋላ ሰው ይዞ አይንቀሳቀስም ይላል። ከራያ አላማጣ ቢያንስ ከ80 ኪሎ ሜትር በላይ ይሆናል። እረ እንዲያውም ይበልጣል። እኔ በእግሬ ሄድኩት፣ ተሰቃይቼ ነው የገባሁት። በዚህ ሁኔታ እኔ ወጥቻለሁ፣ ሌላው ግን እዚያው ነው ያለው። በቃ መውጣትም አልቻለም። በአጋጣሚ ዛሬ እኛ እንታገልም ጦርነት ይብቃን የሚሉ ወጣቶች ከትግራይ ወደ አዲስ አበባ በባስ ለመሄድ ተነስተው ነበር። ሆኖም አላማጣ ኬላ ላይ ባሶቹ ታግደው ተሳፋሪዎቹን አውርደው ባሱን ብቻ በማስጠንቀቂያ ብር ቀጥተው ወደ ቆቦ ባዶን ነው የመጣው ብሏል። አሁን በአካባቢው ያለው ፈታኝ ሁኔታ ወጣቶችን ወደ ሌሎች የኢትዮጵያ አካባቢዎች እንዲሰደዱ ከማድረግ ባለፈም በህገወጥ መንገድ በባህር ወደ አረብ አገር የሚሰደዱ ወጣቶች መኖራቸውን ነው ወጣት ተስፋሁን የሚገልጸው። እናት እያለቀሰች አይደል የምትውለው? ውጣት ውጣ እኮ ነው። ስለሆነም ወደዚህ መጥተህ የምታርፍበት ነገር አቅሙ ከሌለህ ከባድ ነው። እኔ አሁን ቀድሞ ወደዚህ የመጡ ጓደኞቼ ስለነበሩ እነሱ ጋር ነው ተጠግቼ ያለሁት። ሞት ለመሞቱ ለምን ባህር አይበላኝም የሚል ግን ብዙ አለ። እዚያ እየተፈጸመ ያለ ግፍ ብዙ ነው። ሌሊት ይንኳኳል፣ ፍተሻ ነው ትባላለህ። ወጣት ግን አሁን አለ ወይ ብትለኝ የለም ነው መልሴ። በግዳጅ ወታደራዊ አፈሳው የተያዙ ወጣቶች ወደ ተለያዩ አካባቢዎች እየተወሰዱ መሆናቸውን ነው ከአላማጣ ከተማ የተፈናቀሉት አስተያየት ሰጪዎች የሚናገሩት። ወደ ተለያዩ የትግራይ አካባቢ እየወሰዱ ወደ ሳዋ፣ ወደ ኤርትራ ጫፍ ድንበር ማለት ነው፣ እንዲሁም ወደ ሱዳን ድንበር ላይ እየወሰዱ እያሰቃዩቸው ነው። ነገር ግን ይህ የተፈናቀለው ማህበረሰብ በተለይ ደግሞ ቆቦ ያለው፣ ወልዲያ ያለው፣ ደሴ ያለው፣ እዛው አዲስ አበባም ያለው የሰው ፊት እያየ እየተሰቃየ በረሃብ በጥማት እየሞተ ነው ያለው ብለዋል። በግዳጅ ወታደራዊ አፈሳው የሚያዙ ወጣቶችን ለማሰባሰብ ትምህርት ቤቶች አገልግሎት ላይ እየዋሉ መሆናቸውን ነው ከኮረም ከተማ የተፈናቀለው ወጣት የሚገልጸው። ወታደራዊ አፈሳ ነው በቃ በሙሉ ትግራይ ያለው ወታደራዊ አፈሳ እንደሰማችሁት ነው። ለእንደዚህ አይነት ጉዳዮች የሚውሉ ትምህርት ቤቶች ተዘጋጅተዋል። ቴክኒክና ሙያ የሚባል የነሱ ማጎሪያ አለ። ወደዚያ ነው እየወሰዷቸው ያሉት። አካባቢያቸውን ለቀው ለሚሸሹ ወጣቶች ወላጆቻቸው ከ20 ሺህ ብር ጀምሮ ቅጣት እንዲከፍሉ እየተደረገ መሆኑንም ወጣቶቹ ይናገራሉ። ወላጅን እስከ 20 እና 30 ሺህ ብር ድረስ ቅጣት መቅጣት ጀምረዋል። ትናንትናም ዛሬም ከአርሶ አደር አባቶች ጀምሮ ሁሉንም ማህበረሰብ ልጆቻችሁን ደብቃችኋል፣ ካላመጣችሁ ትቀጣላችሁ ብለዋቸው ነበር። ይህ አሁን እየቀጡ ነው ያሉት ብለዋል ወጣቶቹ። መሬት ላይ ያለ እውነታ ይህ ሆኖ ሳለ የህወሓት ቃል አቀባይ አቶ ሚካኤል አስገዶም በአንጻሩ አሁን በትግራይ ክልል ተጀምሯል የተባለው የግዳጅ ወታደራዊ አፈሳ ሐሰትና የክልሉን ሰላም ለመንሳት በሌሎች ሆን ተብሎ የተቀነባበረ የሐሰት ተግባር ነው ብለውታል።
አስገድዶ ወደ ትግል ሜዳ መውሰድ የሚሉት ቋንቋ እኛ አይገባንም። በእኛ በኩል እንደዚህ አይደረግም ስልህ ግን ያው ሰው ወደ ሜዳ አይወርድም፣ አይታገልም፣ አይዘምትም ማለት አይደለም። ካለንበት ሁኔታ አንጻር እኛ ስራችንን እንሰራለን። የግዳጅ አፈሳ የሚለው ግን ሐሰት ነው ብቻ ሳይሆን እየተደረገ ያለው ድርጊት በጣም ነውር ነው ማለታቸውንም ዘገባ ያስታውሳል። ሆኖም በክልሉ የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታቸው፣ ከመዝናኛ ስፍራ፣ ከወርቅና ሌሎች ማዕድኖች ማውጫ፣ ከህዝብ ትራንስፖርትና ከመኖሪያ ቤት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች እየተላኩ እንደሆነ ሰሞኑን የተለያዩ ሚዲያዎች ዘግበውታል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ የትግራይ ጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እያካሄዱ መሆኑን በመጥቀስ መግለጫ ማውጣቱን ይታወሳል። የሰብአዊ መብት ተሟጋቹ ድርጊቶቹ ይፈጸምባቸዋል በሚል ከዘረዘራቸው አካባቢዎች መካከል ሰሜን ምስራቅ ዞን፣ ማዕከላዊ ዞንና ምስራቃዊ ዞን ይገኙበታል። በደብረ ጽዮን የሚመራው የክልሉ መንግስት በቅርቡ ይፋ ያደረገው ረቂቅ ህግ እድሜያቸውና የጤና ሁኔታቸው የሚፈቅድላቸው ማንኛውም የትግራይ ተወላጆች የክልሉ መንግስት የሚያቀርበውን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለባቸው ይደነግጋል። ይህንን የማይቀበል ማንኛውም ሰው ከ10,000 እስከ 50,000 ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል የሚል አንቀጽ በረቂቅ ህጉ ላይ ተቀምጧል። የትግራይ ተቃዋሚ ፓርቲዎችም እንዲሁ ህወሓት በክልሉ የግዳጅ ወታደራዊ ምልመላ እያደረገ መሆኑን በመግለጽ መግለጫዎችን አውጥተዋል።